በስመ አብ ወወልድ ወመንፈስ ቅዱስ በስመ ሥላሴ ስም በስመ አብ ወወልድ ወመንፈስ ቅዱስ በስመ ሥላሴ ስም በስመ አብ ወወልድ ወመንፈስ ቅዱስ በስመ ሥላሴ ስም በሰላም ያዋልከኝ አምላኬ በሰላም አሳድሬ። ክብር ለድንግል ማርያም ለተወደደው ጌታ ለኢየሱስ ክርስቶስ ለመድኃኒቴ በኢየሱስ ክርስቶስ ስም። የዘወትር ጸሎት በጌታዬ በኢየሱስ ክርስቶስ ትምህርተ መስቀል ፊቴና መላ ሰውነቴን 3 ጊዜ አማትባለሁ። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ንጹሕ ልዩ ክብር ጽሉ በሆኑ በሶስትነት ወይም በሥላሴ እያመንኩና የተማጸንኩ ጠላቴን ሰይጣን እከዳሃለሁ። በዚችም በእናቴ በቤተ ክርስቲያን ፊት ቆሜ እከዳሃለሁ። ለዚህም ምስክር የማርያም ናት። በዚህም ዓለም በወዳኛውም ዓለም እሷን አምባ መጠጊያ አድርጌ እከዳሃለሁ። አቤቱ እናመሰግናለን፣ አቤቱ እናከብረሃለን፣ አቤቱ እንገዛላለን፣ አቤቱ ቅዱስ ስምህን እናመሰግናለን። ጉልበት ሁሉ የሚሰግዱልህ አቤቱ እንሰግድልሃለን። አንደበት ሁሉ ለአንተ ይገዛሉ። የአምላኮች አምላክ የጌቶች ጌታ የንጉሶች ንጉሥ አንተ ነህ። የሥጋም የነፍስም ፈጣሪ አንተ ነህ። እናንተስ በምትጸልዩበት ጊዜ እንዲህ ብላችሁ ጸልዩ ብሎ ቅዱስ ልጅህ እንዳስተማረን እንጠራሃለን። አባታችን ሆይ በሰማያት የምትኖረው ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛ የበደልነውን ይቅር እንድንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤቴ ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሀሳብሽም ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታን ለምኝልን ኃጢአታችንን ታስተሰርይልን ዘንድ አሜን። የሃይማኖት ጸሎት ሁሉን የፈጠረ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን። ሰማይና ምድርን የፈጠረ የሚታየውና የማይታየውን ዓለም ሳይፈጠር ከእርሱ ጋር በነበረ አንድያ ልጅ በሚሆን በአንድ ጌታ በኢየሱስ ክርስቶስ እናምናለን። ከብርሃን የተገኘ ብርሃን፣ ከእውነተኛ አምላክ የተገኘ እውነተኛ አምላክ፣ የተወለደ እንጂ ያልተፈጠረ፣ በባህሪው ከአብ ጋር የሚተካከሉ ሁሉ በእርሱ የሆነ፣ በሰማይም ካለው በምድርም ካለው ያለ እርሱ ምንም የሆነ የለም። ስለኛ ስለ ሰዎች እኛን ለማዳን ከሰማይ ወረደ። በመንፈስ ቅዱስ ክብር ቅድስት ድንግል ማርያም ፍጹም ሰው ሆነ። ዳግም ስለኛ ተሰቀለ። በጥናጥናዊ በጲላጦስ ዘመን ደርሶ መከራን ተቀበለ፣ ሞተ፣ ተቀበረ። በሶስተኛው ቀን ከሙታን ተለይቶ ተነሳ። በቅዱሳን መጽሐፍ እንደተጻፈው በክብር ምስጋና ወደ ሰማይ አረገ፣ በአባቱ ቀኝ ተቀመጠ። ዳግመኛ በይሖዋንና በሙታን ለመፍረድ በምስጋና ይመጣል። ለመንግስቱም ፍጻሜ የለውም። በመንፈስ ቅዱስ እናምናለን። እርሱም ጌታ ሕይወትን የሚሰጥ ከአብ የሰረጸ ከአብ ከወልድ ጋር በአንድነት እንሰግድለታለን፣ እናመሰግነዋለን። እርሱም በነቢያት አድሮ የተናገረው ነው። ከሁሉም በላይ በምትሆን ሐዋርያት በሰሯት በአንዲት ክብር ቤተክርስቲያን እናምናለን። ኃጢአት በሚሰረይባት በአንዲት ጥምቀት እናምናለን። የሙታንን መነሳት ተስፋ እናደርጋለን። የሚመጣውን ሕይወት ለዘላለም አሸናፊ እግዚአብሔር ቅዱስ ቅዱስ ተብለህ ትመሰገናለህ። ምስጋናህን በሰማይና በምድር የሞላ ነው። ክርስቶስ ሆይ ለአንተ እንሰግድልሃለን። ሰማያዊ ከሆነ ከቸር አባት ጋር አዳኝ ከሆነ ከመንፈስ ቅዱስ ጋር እንሰግድልሃለን። ወደዚህ ዓለም መጥተህ አድነህናልና ለአብ ለወልድ ለመንፈስ ቅዱስ አንድ ስግደት ሰግዳለሁ። ጊዜ ብሎ አንድ ሲሆን ሶስት ሲሆኑ አንድ በአካል ሶስት ሲሆኑ በመለኮት አንድ ለሚሆኑ ሰግዳለሁ። አምላክን ለወለደች ለእመቤታችን ለድንግል ማርያም ሰግዳለሁ። ዓለምን ለማዳን ሲል ኢየሱስ ክርስቶስ ለተሰቀለበት መስቀል ሰግዳለሁ። መስቀል ኃይላችንና ኃይላችን መስቀል ነው። የሚያጸናን መስቀል ነው። መስቀል የነፍሳችን መዳኛ ነው። አይሁድ ይክዱታል። መስቀል ለተሰቀለበት መስቀል እንሰግዳለን። መስቀል ኃይላችን ነው። ኃይላችን መስቀል ነው። የሚያጽናን መስቀል ነው። መስቀል ቤዛችን ነው። መስቀል የነፍሳችን መዳኛ ነው። አይሁድ ይክዱታል፣ እኛ ግን እናምነዋለን። ያመነውም እኛ በመስቀል ድነናል። ለአብ ምስጋና ይገባል፣ ለወልድ ምስጋና ይገባል፣ ለመንፈስ ቅዱስ ምስጋና ይገባል። ጊዜ ብሎ አምላክን ለወለደች ለእመቤታችን ለድንግል ማርያም ምስጋና ይገባል። ለኢየሱስ ክርስቶስ መስቀል ምስጋና ይገባል። ክርስቶስ በቸርነቱ ያስበን ዘንድ ዳግመኛ በመጣ ጊዜ እንዳያሳፍረን ስሙን ለማመስገን ያነቃን ዘንድ እርሱንም በማምለክ ያጸናን ዘንድ እመቤታችን ጸሎታችንን አሳርግልን፣ ኃጢአታችንንም አስተስርልን። በጌታችን መንበር ፊት ጸሎታችንን አሳርግልን። ይህንን ህብስት ላበላን፣ ይህንንም ጽዋ ለጠጣን፣ ምግባችንና ልብሳችን ላዘጋጅልን፣ ኃጢአታችን ሁሉ ታገስልን። ክብር ደግሞ ቅዱስ ሥጋውን ለሰጠን እስከዚህ ሰዓት አደረሰን። የአብርሃም ሥላሴ
ለእርሱ ልዑል እግዚአብሔር ፍጹም ምስጋና ይገባል። ለወለደች ለድንግል ምስጋና ይገባል። ለክብር መስቀሉ ምስጋና ይገባል። የእግዚአብሔር ስሙ ፍጹም ይመሰገን ዘንድ ዘወትር በየጊዜያቱ በየሰዓቱ ምስጋና ይገባል። እናታችን ማርያም ሆይ ሰላም ለአንቺ ይሁን እያልን እንሰግድሻለን፣ እንማልድሻለን። ክፉ አውሬ ታድኝን ዘንድ ተማጽነንብሻ ስለና ስለ ሐና ብለሽ ስለ አባትህ ስለ ያዕቆብ ብለሽ ድንግል ማህበራችንን ዛሬ ባርኪልን። አምላክን በድንግልና የወለድሽ የእመቤታችን የማርያም ጸሎት ሉቃ ማርያም አለች ነፍሴ እግዚአብሔርን ጠላት አድርገዋለች፣ መንፈሴን በመድኃኒቴ በእግዚአብሔር ደስ ይላታል። የባርቱ መዋረዷና እነሆ ከዛሬ ጀምሮ ትውልድ ሁሉ ያመሰግኑኛል። እርሱ ብርቱ የሚሆን ታላቅ ስራ ላይ አድርጓልና ስሙም ቅዱስ ነው። ለሚፈርቱ ምሕረቱ ለልጅ ልጅ ነው። ኃይልን በክንዱ አደረገ። በልባቸው ሀሳብ የሚኮሩ ትዕቢተኞችን በታተናቸው። ብርቶችንም ከዙፋናቸው አዋረዳቸው። የተራቡትን በቸርነቱ አጠገባቸው። ባለጠጎችንም ባዶ እጃቸውን ሰደዳቸው። ምሕረቱ እንዲያስብ እስራኤል ባሪያውን ተቀበለ። ለአባቶቻችን ለአብርሃምና ለዘሩ እስከ ዘላለም ድረስ እንደተናገረው አርብ የሚጸለይ አምላክን የወለደች የእመቤታችን የድንግል ማርያም ምስጋና። አምስተኛ ክፍል። ከሴቶች ተለይተሽ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ያለ ርኩሰት አምላክን የወለድሽ ድንግል ማርያም ሆይ እውነተኛ ፀሐይ ከአንቺ ወጣልን፣ ጌታ ተወለደልን፣ በክንፍ ረድኤቱ አቀረበን፣ እርሱ ፈጥሮናልና። ቅድስት ሆይ ለምኝልን። አምላክን የወለድሽ እመቤታችን ሆይ የብርሃን እናቱ ነሽና አንቺን ብቻሽን በክብር ምስጋና እናገንሻለን። የተባረክሽ አንቺ ከመላእክት ትበልጫለሽ፣ ከደቂቅ አዳምም ትበልጫለሽ፣ ከሀሳቦች ሁሉ ትበልጫለሽ። ገናነትሽ መናገር የሚቻለው ማን ነው? አንቺን የሚመስል የለምና። ማርያም ሆይ መላእክት ያገኑሻል፣ ሱራፌል ያመሰግኑሻል። በኩሩቤልና በሱራፌል ላይ አድሮ የሚኖር ጌታ መጥቶ በማኅፀንሽ አድሯልና ሰውን የሚወድ ወደ እርሱ አቀረበን። ቅድስት ሆይ ክብር ምስጋና ያለው እርሱ የእኛን ሞት ተቀብሎ የእርሱን ሕይወት ለእኛ ሰጠን። ቅድስት ሆይ ለምኝልን። የድንግል መመኪያቸው አምላክን የወለድሽ ድንግል ማርያም ሆይ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ከዓለም በፊት የነበረ እርሱ ሰው ሆኗልና ከአንቺ ተወለደ፣ ሥጋችንን ነሳ፣ ተዋህዶ መንፈስ ቅዱስንም ሰጠን። በቸርነቱ ብዛት መሳዮቹ አደረገን። ጸጋ ክብር ከተቀበሉ ብዙ ሴቶች አንቺ ትበልጫለሽ። አምላክን የወለድሽ ማርያም ሆይ ልዑል እግዚአብሔር ያደረብሽ የከተመብሽ የረቂቅ ከተማ ነሽ። በኩሩቤልና በሱራፌል ላይ የሚኖረው ጌታን በመሃል እጅሽ ይዘሸዋልና። በቸርነቱ ብዛት ስጋዊ ፍጥረትን ሁሉ የሚመግብ እርሱ ጡትሽን ይዞ ጠባ። ይኸውም ሁሉን የሚያድን አምላካችን ነው። ለዘላለም ይጠብቀናል። እንሰግድለታለን፣ እናመሰግነው ዘንድ እርሱ ፈጥሮናልና። ቅድስት ሆይ ለምኝልን። ድንግል ማርያም የእሸት መኖሪያና የሕይወት ውሃ ምንጭ ናት። የማኅፀኗ ፍሬ ሰውን ሁሉ አድኗልና ከእኛም እርግማንን አጠፋልን። በመካከላችንም ሆኖ በመስቀሉ አስታረቀን። በልዩ ትንሣኤውም ሰው ዳግመኛ ወደ ገነት መለሰው። ቅድስት ሆይ ለምኝልን። ንጽሕት ድንግል ማርያም የታመነች አምላክን የወለደች ናት። ስለ ሰዎች ልጆችም የምሕረት አማላጅ ናት። ኃጢአታችንን ያስተሰርይልን ዘንድ ወደ ልጅሽ ወደ ክርስቶስ ለምኝልን። ቅድስት ሆይ ለምኝልን። ድንግል ማርያም በቤተ መቅደስ አሰምታ ተናግራ ነበር። መልአኩ ቅድስት ድንግል ሆይ ሰላምታ ይገባሻል ብሎ አክብሮ ከነገረኝ ነገር በቀር ምን ሌላ የሚያውቀው ነገር እንደሌለ እግዚአብሔር ያውቃል አለች። የማይቻለውን ቻልሽ፣ የማይወስንና ምን የሚወስነውን የሌለውን ወሰነሽ። በክብር ሁሉ ላይ ጸጋ የተሞላሽ ምስጋናሽ ይብዛ፣ ክብርሽ ፍጹም ነው። የአብ ቃል ማደሪያ ሆነሻልና የክርስቲያን ወገኖቹ ምዕመናን የምትሰበስቢያቸውና መሐዊ የሚያድኑ ስለሆኑ ለሥላሴ ስግደት መስገድ የምታስተምሪያቸው ሰፊ መጋረጃ አንቺ ነሽ። ሙሴ ያየው የእሳት አመድ የተሸከምሽ አንቺ ነሽ። ይኸውም መጥቶ በማኅፀንሽ ያደረው የእግዚአብሔር ልጅ ነው። ሰማይና ምድርን ለፈጠረ ጌታ ማደሪያ ሆንሽ። 9 ወር በማኅፀንሽ ተሸከምሽው። ሰማይና ምድርን ለማይወስኑት የታመንሽ አንቺ ነሽ። ከምድር ወደ ሰማይ ለማድረግ መሰላል ሆንሽ። ብርሃንሽ ከፀሐይ ብርሃን ይበልጣል። ከቅዱሳን በፍጹም ደስታ ያዩት ኮከብ ከአንቺ የተወደደው ምስራቅ አንቺ ነሽ። ይኸውም በጣርና በምጥ ተወልድ ዘንድ በሔዋን የፈረደባት ነው። አንቺ ማርያም ግን ጸጋ የተሞላሽ ሆይ ደስ ይበልሽ የሚል ቃል ተሰማሽና መጥቶ ያዳነንን የፍጥረት ሁሉ ገዥ የሆነ ንጉሥ ወለድሽልን። መሐሪ ነው
ነው። ይህ ሆይ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ሆይ እግዚአብሔር ከአንቺ ጋር ነውና ደስ ይበልሽ እያለን መልአኩ ገብርኤል እንዳመሰገነሽ እናመሰግንሻለን። ቅድስት ሆይ ለምኝልን። የሁሉ ሰው መላእክት ማርያም በመንጦላዕት ውስጥ ያመሰግኗታል። ሀዳስቶ አላንቺ ምስጋና ይገባሻል እያሉ መልአክ ማርያምን ቃሌን ተቀበላት ከአንቺ ዘንድ ይመጣና በማኅፀንሽም ያራ እንዴት ከድሃ ቤት አደረ እንደ ምስኪን ከሰማይ ወርዶ የእርሷን ባህሪ አድርጎ ተወለደ። በስድስተኛ ወር ገብርኤል መልአክ ከእግዚአብሔር አብ ዘንድ ተላከ። ከአንዲት ሀገር ናዝሬት ገሊላ ከምትባል ለዮሴፍ እጮኛ ከሆነች ከድንግል ዘንድ የዚች የድንግል ስሟ ማርያም ነው። መልአኩ ወደ እርሷ ገብቶ እንዲህ አላት፣ ደስታ ይገባሻል፣ እግዚአብሔር ከስጋሽ ስጋ ከነፍስሽ ነፍስ ነስቶ ከአንቺ ሰው ሆኗልና ከሴቶች ይልቅ አንቺ ብሩክት ነሽ። ከቃሉ አነጋገር የተደነገጠች እንዲህም አለች፣ እንዲህ አለ፣ የምስጋና እጅ መንሻ ይደረግልኛልን? መልአኩ እንዲህ አላት፣ ማርያም ሆይ አትፍሪ፣ ከእግዚአብሔር ዘንድ ባለሟልነት ታገኛለሽ። እንሆ ትጸንሻለሽ፣ ትወልጃለሽ፣ ስሙንም ኢየሱስ ትዪዋለሽ። እርሱም ታላቅ ነው፣ ታላቅ የእግዚአብሔር ልጅ ይባላል። እግዚአብሔር አምላክ የዳዊት የአባቱን ዙፋን ይሰጠዋል፣ እርሱም በያዕቆብ ወገን ለዘላለሙ ይነግሣል፣ መንግስቱም አያልፍም። ማርያምን መልአኩን እንዲህ አለችው፣ ይህ ነገር ወንድ ሳላቅ እንደምን ይሆንልኛል? መልአኩም እንዲህ አላት፣ መንፈስ ቅዱስ ይጠብቅሻል፣ የልዑል ኃይል ይጸልልብሻል፣ የልዑል ኃይል ያድርብሻል። ይህ የሚወለደው ከሦስቱ ቅዱስ አንዱ ቅዱስ ነው። እነሆ ኤልሳቤጥ ከአንቺ ወገን የምትሆን ከሸመገለች ካረጀች በኋላ ጸነሰች፣ ልጅም አገኘች። እነሆ ይህ 6 ወር ሆኖ መካን ስሏት ለእግዚአብሔር የሚሳነው ነገር የለምና። ማርያምን መልአኩን እንደ ቃል ይደረግልኝ፣ እኔ ለእግዚአብሔር ማርያው ነኝ አለችው። መልአኩ ገብርኤል ማርያም ድንግል ለአንቺ ክብር ምስጋና ይገባሻል አላት። ወላዲተ አምላክ ምስጋና ይገባሻል፣ ቅድስት ነሽና ምስጋና ይገባሻል። የመላእክት ማደሪያ ነሽና ምስጋና ይገባሻል። የተሸለምሽ ድንኳን ነሽና ምስጋና ይገባሻል። የመላእክት እህት የሕዝብ ሁሉ እናት ነሽና ምስጋና ይገባሻል። የሁሉም እመቤት ማርያም ምስጋና ይገባሻል። የሁሉ ፍቅረኛ ማርያም ምስጋና ይገባሻል። ልዑል ማደሪያው ትሆኚ ዘንድ መርጦሻልና ምስጋና ይገባሻል። ጓኖችሽ ምስጋና ይገባሻል። በወርቅ የተሸለምሽ የርግብ ክንፍ በብር ያጌጥሽ ምስጋና ይገባሻል። ጓኖችሽ በወርቅ አመልማሎ የተሸለሙ ላንቺ ምስጋና ይገባሻል። የምስራቅ ደጃፍ የብርሃን እናቱ ላንቺ ምስጋና ይገባሻል። ከፀሐይ 7 እጅ የምታበራ ክብርሽ ከአድባራቱ ሁሉ ከፍ ከፍ ያለ ላንቺ ምስጋና ይገባሻል። ማርያም ሆይ ከተመረጡ የተመረጥሽ ከተከበሩ የተከበርሽ ላንቺ ምስጋና ይገባሻል። ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ለምኝልን። ያድነን ዘንድ በአባቱ ምስጋና ከቅዱሳን መላእክቶች ጋር በመጣ ጊዜ ጻድቃንን በቀኙ ኃጥአንን በግራ ባቆመ ጊዜ እኛን ከሰማዕቱ እስጢፋኖስ ከመጥምቁ ዮሐንስና ከሁሉም ከቅዱሳን ከሰማዕታት ጋር ያቆመን ዘንድ ለምኝልን። ለዘላለሙ ይቅር ይበለን፣ አሜን። አንቀጸ ብርሃን ኢትዮጵያዊ ቅዱስ ያሬድ የደረሰው የአምላክ እናት ምስጋና ለሁለተኛ ፈራጅ ለአምላክ እናት ምስጋና አገልግሎት ይገባል። ቅድስት ሆይ ብጽዕት ነሽ፣ የተመሰገንሽና የተባረክሽ ነሽ፣ የከበርሽና ከፍ ከፍ ያልሽ ነሽ፣ የብርሃን መውጫ የሕይወት መሰላል አምላክን የወለድሽ እመቤታችን ድንግል ማርያም ሆይ የተለየሽ የመለኮት ማደሪያ ነሽም። ከፍጥረታት ሁሉ ይልቅ የተከበርሽ ሆይ አብ የወደደሽ ወልድ እያደረብሽ መንፈስ ቅዱስ ያረፈብሽ የጸለለብሽ ተባልሽም። በምድር ላይ ከፍተኛ አርሚያን የሆንሽ ከሰማያት በላይ ያለ የአርሚያን የልዑል ስፍራ ምትክ አንቺ ነሽ። ቅዱሳን ነቢያት፣ ካህናት፣ ነገስታት የአንቺ ምሳሌ አድርገው በውስጧ የኪዳን የሕግ ጽላት ያለባት ቅድስት ቅዱሳን የተለየችውን ሰሩ ቅድስት ሆይ ልጅሽ ይቅርታ ያድለን ዘንድ ለምኝልን። የአምላክ ልጅ ከአንቺ ሰው ስለመሆኑ ስለ አንቺም ከምድር ወደ አርሚያን ወደ መንግስተ ሰማያት የቀረብን ሆነ። በአንቺና በልጅ ስም የቀረብን ሆነ። 10 ቃላት በጣቶቹ የተጻፉ የፍጥረታት ሁሉ ጌታ ያውም የአምላክ ልጅ በማኅፀንሽ አደረ። አብ በስልጣኑ አጸናሽ፣ መንፈስ ቅዱስ ስም ጸለለብሽ፣ አነጻሽ፣ የልዑል ኃይልም አጸናሽ። ኢየሱስ የአንቺን ስጋ ለብሶ በታላቅ ቃል ጮኸ፣ መጽሐፍ የሕይወት ውሃ ምንጭ ከሆድ ይፈልቃል እንዳለ ማንም የተጠማ ቢኖር ወደ እኔ ይጠጣ አለ። ቅድስት ሆይ ልጅሽ ይቅርታ ያድለን ዘንድ ለምኝልን። አብ አስቀድሞ በወጣው ነገር የወጣው የተባሉ በእግዚአብሔር ጣቶች የተጻፉ 10 ቃላት ናቸው። ልጅህ ጌታችን መድኃኒታችን ኢየሱስ ክርስቶስ አንተ ብቻ አባት እንደሆንክ እርሱም ብቻ
ልጅህ እንደሆነ አስተማረን። እንዲሁም በሰማይ እናት በምድር አባት የለም ብለን እናምናለን። በመምጣቱም ከአባቱና ከእውነት መንፈስ ከጰራቅሊጦስ በቀር የሚያውቅ ሳይኖር ከሰማይ ወረደ ብለን እናምናለን። በማኅፀንሽ አደረና 9 ወር ከተሸከምሽው ሰማያት ደስ ተሰኙ፣ ምድርም ደስ ተሰኘች። በልጅሽ መወለድ መላእክት ምስራች ተናገሩ። የሰማይ ጭፍሮች መላእክትም ምስጋና በሰማይ ለእግዚአብሔር ይሁን፣ በምድርም ላይ ሰላም በሰውም እርሱ በሚፈቅደው እያሉ አመሰገኑ። እረኞችም በቤተልሔም ካዩትና ከሰሙት የተነሳ አደነቁ። የጥበብ ሰዎችም ብልሆቹ ሰዎች ለልጅሽ ሊሰግዱና አንቺን ሊያገለግሉ ኮከብ አይተው ከሩቅ ሀገር መጡ። ከምስራቅ ጀምሮ መርቶ እስከ ቤተልሔም ያደረሳቸው ያ ኮከብ አንቺ ከሕፃንሽ ጋር ባለሽበት ቦታ ላይ ቆም። እነዚያ ብልሆቹ ሰዎች አይተው በታላቅ ደስታ ደስ ተሰኙ። ወደ እርሱ ወደ ሕፃንሽ ገቡና በፊቱ ቆሙ። በምድር ላይ ወድቀው ሰገዱለት። ሳጥናቸውን ከፈቱና ወርቅ፣ ዕጣን፣ ከርቤ፣ እጅ መንሻ አድርገው አገቡለት። የወገኖችን ልመናቸውና መስዋዕታቸውን ትቀበይ ዘንድ ኃጢአታቸውን ታስተስላቸው ዘንድ የመጣህ አምላካችን ሆይ እጅ መንሻ አገባንልህ። ለክብር ስምህም ከአንተ የተገኘውን ዕጣን አቀረብንልህ አሉት። ቅድስት ሆይ ልጅሽ ይቅርታን ያድለን ዘንድ ለምኝልን። ከንጹሐን ይልቅ ንጹሕ የሆንሽ አንቺ ነሽ። ከማይነቅጽ እንጨት እንደተሰራ በወርቅ እንደተጌጠ ዋጋው ብዙ በሆነ በሚያበራ ዕንቁ እንደተለበጠ ታቦት በቤተ መቅደስ ውስጥ የኖርሽ የተመረጥሽ ድንግል ነሽ። እንዲህ ሆነሽ በቤተ መቅደስ ውስጥ ኖርሽ። መላእክት ዘወትር ምግብሽን እያመጡ ነበር። መላእክት እየጎበኙሽ እንዲህ 12 ዓመት ኖርሽ። መጠጥሽም የሕይወት መጠጥ ነበር። ምግብሽም የሰማይ ህብስት ነበር። አባትሽ ዳዊት በማሲንቆ አመሰገነ፣ በትንቢት መንፈስም በገና እየደረደረ እንዲህ ብሎ ዘመረ። ልጄ ሆይ ስሚ፣ ይህ ጆሮሽንም አዘንቢ። ሐዘንሽና የአባትሽን ቤት እርሽ። ንጉሥ ውበትሽን ይወዳልና እርሱም ጌታሽ ነውና ለእርሱም ትሰግጃለሽ። ቅድስት ሆይ ልጅሽ ይቅርታ ያድለን ዘንድ ለምኝልን። ከንጹሐን ካልበደሉ መላእክት ወገን የሆነና በደል የሌለበት በጌታ ፊት የሚቆም ከደጋጎች መላእክት ወገን የሆነ መልአኩ ገብርኤል አበሰረሽ፣ እንዲሁም አለሽ፣ ጸጋን ያገኘሽ ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከሴቶች ይልቅ የተባረክሽ ነሽ። የሁሉ ገዥ በሆነ እግዚአብሔር ዘንድ ባለሟልን አግኝተሻልና፣ እነሆ ጸንሻለሽ፣ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትዪዋለሽ። እርሱም ታላቅ ነው፣ እርሱም የልዑል እግዚአብሔር ልጅ ይባላል። እግዚአብሔር አምላክ የአባቱን የዳዊትን ዙፋን ይሰጠዋል፣ ለዘላለሙ የያዕቆብ ወገን ይገዛል፣ ለመንግስቱ ፍጻሜ የለውም። መንፈስ ቅዱስ ያድርብሻል፣ የልዑል ኃይል ይጋርድሻል። ከአንቺ የሚወልደው ቅዱስ ነው። ቅድስት ሆይ ከአንቺ የተወለደው ይቅርታውን ያድለን ዘንድ ለምኝልን። የንጹሐን አድራሻና ከተለዩ የተለየሽ መቅደስ አንቺ ነሽ። የብርሃን መጋረጃና የማይመረመር የክብር ጌትነት ዙፋን አንቺ ነሽ። ቅድስት ማርያም ሆይ መንፈስ ቅዱስ መጥቶ ስላደረብሽና የልዑል ኃይል ስለጸለለብሽ ቅድስት ቅዱሳን ከተለዩ የተለየችውን በሆነች መቅደስ መሰል ነሽ። የብርሃን መጋረጃ ነሽ። ማለታችን ግን የአብ ቃል የሆነ መድኃኒታችን ኢየሱስ ክርስቶስ በማኅፀንሽ ስለተሰወረ ነው። ይኸውም በላዋ ያለ የሁሉ ጌታ ነው። መላእክትና የመላእክት አለቆች፣ መናብር፣ ስልጣናት፣ አጋዕዝት፣ ኃይላት፣ ሊቃናት፣ መኳንንት የሚያመሰግኑት ነው። በልጅሽንም በዚህ ዓለም በወለድሽው ጊዜ ዓይኖቻቸው ብዙዎች የሆኑ ኪሩቤልና ክንፎቻቸው 6 የሆኑ ሱራፌል በበረት ውስጥ ጋረዱሽ። የብርሃን ደመናዎች ከበቡሽ። የመላእክት አለቆች ለመላእክት ሰራዊትና የሰማይ ጭፍሮች በመፍራትና በመንቀጥቀጥ በፊትሽ ቆሙ። በዚህ ዓለምም ኪሩቤልና ሱራፌል በሰማይ ካለው ምስጋናቸው ወይም ከቀድም ምስጋናቸው ወገን ባልሆነ በሌላ በአዲስ ምስጋና አመሰገኑሽ። ፍጥረትን ሁሉ ሰብስቦ የያዘ ፍጥረትን ሁሉ የሚመግብ ጌታቸውን በክንድሽ ተቀምጦ ጡትሽን እንደ ሕፃን ሲጠባ ባዩ ጊዜ ባርሚያን ፈለጉና በዚህ ዓለም እንደ ቀድሞው በአባቱና ከመንፈስ ቅዱስ ጋር አገኙት። የጌታ ትሕትናውን ባዩ ጊዜ ዓይኖቻቸውን ወደ ላይ ወደ አርሚያን ከፍ አድርገው ክንፎቻቸውን ዘርግተው ለሁሉ ጌታ ለአንተ በሰማይ ምስጋና ይገባሃል እያሉ ጌታቸውን አመሰገኑ። ዳግመኛ በዋሻ በጎል ውስጥ አንቺ ከሕፃንሽ ጋር አይተው በምድር ላይ ሰላም፣ ፍቅር፣ አንድነት ሆነ አሉ። ከአንቺ የነሳውን የእኛን ስጋ ለብሶ ባዩት ጊዜ ሰውን ምንኛ ወደደ ብለው ሰገዱለት። ነቢዩ ዳዊት እንዲህ ብሎ ተናገረ። እግዚአብሔር በሰማይና በማደሪያው ቦታ ሆኖ በምድር ወደሚኖር ሁሉ ተመለከተ፣ የሰውንም ልጅ ሁሉ አየ። ንጉሥ ውበትሽን ወደደ፣ ለዘላለም ማረፊያ ይህች ናት፣ መርጫታለሁና በእርሱ አድራለሁ አለ። ቅድስት ሆይ ልጅሽ ይቅርታ ያድለን ዘንድ ለምኝልን። የተለየሽና ደግ የሆንሽ የተመሰገንሽና የተባረክሽ የከበርሽና ከፍ ከፍ ያልሽ ሆይ የሕይወት ህብስት ባለበት በወርቅ መሶብ መሰልሽ። የሕይወት ህብስትም ይኸው በቀኙ ካሉ ጻድቃን ጋር
እርሱን ለሚያምን በሃይማኖት ፈቃደኛ በሆነ ልብ ከእርሱ ለሚበላ ሁሉ ሕይወት ለሚሰጥ ከሰማይ የወረደ ነው። ቅድስት ሆይ ልጅሽ ይቅር ትለን ዘንድ ለምኝልን። የብልተኛው እጅ ያልሰራት በውስጧ መብራት የማያበሩባት የወርቅ መቅረዝ አንቺ ነሽ። ራሱ ብርሃን ያበራባት እንጂ ከብርሃን የተገኘ ብርሃን ወደ አንቺ መጥቶ አደረ። በአምላክነቱም ለዓለም ሁሉ አበራ። ጨለማን ከሰዎች ላይ አራቀ። እኔ የዓለም ብርሃን ነኝ፣ በብርሃኔ እመኑ፣ ብርሃን ስላለሁላችሁ ተመላለሱ ብሎ በሚያድን ቃሉ አዳነን። ቅድስት ሆይ ልጅሽ ይቅር ትለን ዘንድ ለምኝልን። ከሁሉ ጌታ የተገኘ የሁሉ ጌታ ከብርሃን የተገኘ ብርሃን በእውነት የሁሉ ጌታ የባህሪ አምላክ ከሆነ የተገኘ የእውነተኛ የሁሉ ጌታ የተወለደ እንጂ ያልተፈጠረ ያይደለ በሕልውናውና በአኗኗሩ ከአባቱ ጋር የተካከለ በሰማይና በምድር ያለ ሁሉ በእርሱ የተፈጠረ እኛን ሰዎችን ስለ ማዳን የወረደ ክርስቶስ ከቅድስት ድንግል ማርያም ፍጹም ሰው ሆነ። በመምጣቱም አበራልን፣ ፍጹም ደስታንም አበሰረን፣ ነገረን፣ ወደ አባቱ አቀረበን፣ አስታረቀን፣ ወደ ሕይወት ጎዳና መራን፣ የዘላለም ሕይወትንም ሰጠን። ነቢዩ ኢሳያስ እርሱን በማመን ከሕጉ የተነሳ በትንቢት የደነቀ ሕግ በምድር ላይ ብርሃን ነው አለ። አረጋዊ ካህን የእግዚአብሔር ትእዛዝ የጠበቀ ጻድቅ ንጹሕ ዘካርያስ ፈጽሞ አደነቀ፣ መናገርም ጀመረና እንዲህ አለ። አምላካችን በይቅርታውና በምሕረቱ በአርምያን በልዕልና ሆኖ ጎበኘን። በጨለማና በሞት ጥላ ውስጥ ለሚኖሩትን ብርሃን ይወጣላቸው ዘንድ ተወለደ። ይቅር ይለን ይምረንም ዘንድ እግሮቻችንም ወደ ሰላም መንገድ አቀናልን። ቅድስት ሆይ ልጅሽ ይቅር ትለን ዘንድ ለምኝልን። እመቤታችን ሆይ የቅዱሳንና የምእመናን ሁሉ ጸሎታቸውን ማጠንታቸውን ከምድር ወደ ሰማይ በሚያሳርጉ በሰማያውያን የካህናት አለቆች እጅ ውስጥ ባለ የወርቅ ማዕጠንት እንመስልሻለን። እንዲሁም ስምሽን በመጥራት የሰው ልጆች ልመና ወደ ልዩ ሦስት አብ ወልድ መንፈስ ቅዱስ ያሳርጋሉ። የወገኖችን ኃጢአታቸው ታስተስላቸው ዘንድ ከአብ ከወልድ ከመንፈስ ቅዱስ ተፈቅዶልሻል። ስለ ሰዎች ልጆች የዘላለም የሕይወት ድልድይ ትሆኝ ዘንድ የዓለም ሁሉ መድኃኒት ሆይ ለምእመናን ወገኖች መድኃኒታቸው ልትባይ ይገባሻል። ቅድስት ሆይ ልጅሽ ይቅር ትለን ዘንድ ለምኝልን። አንቺ የተባረክሽ ዕፅ ነሽ፣ የሕይወትና የደህንነት ዕፅ ነሽ። በገነት ውስጥ ባለ ዕፅ ሕይወት ፈንታ በዚህ ዓለም ሕይወት ዕፅ ሆነሽ ፍሬሽን የሕይወት ፍሬ ነው። በሚወዱት በሚያውቁት በዓለም ሰዎች ዘንድ የሚሸት መልካም መዓዛ ያለው አበባ ከአንቺ ታየ። ይሄውም ከርቤ፣ ማይ፣ ስልክ የተባሉ ሽቶዎች በልብሶች ላይ አሉ ብሎ በበገና ነቢዩ ዳዊት ትንቢት የተናገረልሽ ነው። አባትሽ ሰሎሞንም የአፍንጫሽ መዓዛ እንደ ነጭ ዕጣን መዓዛ ነው አለ። ሙሽራዬ ሆይ የታጠርሽ ተክል ነሽ፣ መንገድሽ የታጠረች ተክል የታተመች ጉድጓድ ናት። ከሸቱ ቅመም ጋር ሽቶ አሉሽ። ቋ የሚባል ሽቶ፣ ናርዶስ የሚባል ሽቶ ጋር አሉሽ። ናርዶስ የሚባል ሽቶ፣ ምጽሌ የሚባል ሽቶ ጋር አሉሽ። ቀጺማታት፣ ቀናምስት የሚባሉ ሽቶዎች ከደጋ ሽቶዎች ጋር አሉሽ። ከሽቶዎች ሁሉ ከሚበልጡ ከርቤና አወል የተባሉ ሽቶዎች ከእነዚህ ሁሉ ሽቶዎች ጋር አሉሽ። የገነት ፈሳሽ ሆይ ከደጋ የሚፈስ የሕይወት ውሃ መገኛ ነሽ። ቅድስት ሆይ ልጅሽ ይቅር ትለን ዘንድ ለምኝልን። ሳይተክሏትና ውሃ ሳያጠጣት የለመለመች የአሮን በትር በቤተ መቅደስ ነበረች። ለካህናት ዝግጁ ያደርጓት ነበረች። አንቺ በቅድስናና በንጽህና ጸንተሽ እንደ እርሷ በቤተ መቅደስ ኖርሽ። ከቤተ መቅደስ በክብር በታላቅ ደስታ ወጣሽ። በእውነት የሕይወት ፍሬ የሆነ ጌታችን መድኃኒታችን ኢየሱስ ክርስቶስ ከአንቺ ተገኘ። ቅድስት ሆይ ከመልአኩ እንደተረዳሹ ከወንድ ያለመገናኘት ልጅን አገኘሽ። መልአኩ መንፈስ ቅዱስ መጥቶ ያድርብሻል፣ የልዑል ኃይልም ይጸልልብሻል ብሎ ነግሮሽ ነበርና ቅድስት ሆይ ልጅሽ ይቅር ትለን ዘንድ ለምኝልን። ጸጋን የተሞላሽ የደስታ መገኛ ሆይ በልጅሽ ስም ላመንን ለእኛ ለወንዶችና ለሴቶች አገልጋዮችሽ ትለምኝልን ዘንድ ይገባሻል። ይልቁንም ዓይኖቻቸው ብዙዎች ከሆኑ ኪሩቤልና ክንፎቻቸው 6 ከሆኑ ሱራፌል ግርማ የሚበልጥ የመውደድ ግርማ አለሽ። እነዚህ ፊታቸውን ይሸፍናሉ፣ እግሮቻቸውን የትምህርት መስቀል አምሳያ ናቸው። ከልጅሽ መለኮት የሚወጣው እሳት ይዱን ዘንድ አንቺ ግን ለመላእክት ማደሪያ ሆንሽ። የመላእክትን ባህሪም አላቃጠልሽም። የእሳት ነበልባል ተሸከምሽ፣ የመልአኩ ባህሪ አላቃጠልሽም። ሙሴ እንጨቷ በእሳት ሳይቃጠል ያያት ዕፀ ባጾስ መሰለሽ። ሁለንተና ፍጹም እሳት የሆነ የኃይላት ጌታ እንደ ዕፀ ባጾስ አላቃጠልሽም። ለክርስቲያን ወገኖች በእውነት መመኪያ የሆንሽ አንቺ ነሽ። የአምላክ ልጅ ከአንቺ ሰው ስለመሆኑ በአንቺ ከምድር ወደ አርምያን የቀረብን ሆነ። በጸሎቱን ለሚያምኑ ምሕረት የምታሰጭ ሆይ ለነፍሳችን ሕይወት የምትለምኝ ነሽ።
ወደ ጌታችን መድኃኒታችን ኢየሱስ ክርስቶስ ለምኝልን። እርሱን አባቱን መንፈስ ቅዱስ በማመን በቀናች ሃይማኖት ያጸናን ዘንድ ይቅርታውንና ምሕረቱን ይሰጠን ዘንድ በምሕረቱ ብዛት ኃጢአታችንን ያስተሰርይልን ዘንድ የሁሉ ጌታ የወለድሽ ሆይ ምስጋና ይገባሻል። ዛሬም ዘወትርም ለዘላለም ምስጋና ክብር ለአብ ለወልድ ለመንፈስ ቅዱስ ይገባል። ቅድስት ሆይ ልጅሽ ይቅርታ ያለን ዘንድ ለምኝልን። በቅዱስ ኤፍሬም ኢትዮጵያዊ ቅዱስ ያሬድ ላይ ያደረ አምላክን የወለደች የእመቤታችን የድንግል ማርያም ልመናዋ ክብሯ የልጇ ቸርነት ከወዳጇ ከዳሽ ጋር ለዘላለሙ ይኑር አሜን። የሰኔ ጎረጎንታ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በእውነት እናምናለን። ልመናዋ ክብሯ የልጇ ቸርነት ከሁላችን ጋር ይኖር ለዘላለሙ አሜን። አምላክን የወለደች በውስጧ በአፏ ንጽሕት የምትሆን የብርሃን እናቱ እመቤታችን እግዝእትነ ማርያም በሰኔ 21 ቀን በጎለጎንታ ይኸውም የጌታችን የመድኃኒታችን የኢየሱስ ክርስቶስ መካነ መቃብር የሚሆን እንዲህ ስትል የጸለየችው ጸሎት ይህ ነው። ልጄ ወዳጄ ጌታዬ አምላኬና ንጉሴ ኢየሱስ ክርስቶስ ሆይ ሰውን ለማዳን ስትል በፍቃድ ከኔ ተወልደ ጡቶችንም ጠብተህ በግብፅ ሕፃናት በታደጉ ሰማይና ምድር አይቻልሁም እኮ የዓለም ዳርቻዎች አይወስኑህም። ምድር ልትሸከምህ አትችልም። ቃልያት አብረትም ከጥልቀታቸው የተነሳ የክረምት ማዕበል በፍኝህ አይሞሉም። ኃይላት መላእክት ቢሆኑ ወደ አንተ ሊቀርቡ አይችሉም። አቤቱ እኔ እናትህ ገረድህ የምሆን በማኅፀን 9 ወር ከ5 ቀን ተሸክሜሃለሁና ጡቶችንም 4 ዓመት እየጠባህ አድገሃል። ለምንሃለሁ ማልደሃለሁ። ሄሮድስ በምቀኝነት ሊገልህ በፈለገ ጊዜ አንተን በጀርባ ያዝዬ 4 ዓመት ከአንድ ሀገር ወደ አንድ ሀገር ተሰድጃለሁና አቤቱ ጌታዬና አምላኬ ኢየሱስ ክርስቶስ ሆይ ጸሎቴና ልመናዬን ስማኝ። አቤቱ ማኅፀኔን ዓለም አድርገህ 9 ወር ከ5 ቀን የተሸከምኩህ አቤቱ በቁርና በብርድ ወራት በቤተልሔም ከእኔ መወለድህን አስብ። አቤቱ ከአንተ ጋር ከሀገር ወደ ሀገር መሰደዴን ስለ አንተም የደረሰብኝን ጭንቅና መከራ ረሃብና ጥም አስብ። የምለምንም ለደጋጎች ለጻድቃን ብቻ አይደለም፣ በዚህ ዓለም ሳሉ ስሜን ለሚጠሩ መታሰቢያን ለሚያደርጉ በአማላጅነቴ ለሚተማመኑ ኃጥአንም ነው እንጂ። አቤቱ ጸሎቴና ልመናዬን አስተውል። ከአንተም ዘንድ የምሻው የቃሌን ልመና ትሰማኝ ዘንድ የልቤንም ሀሳብ ትፈጽምልኝ ዘንድ በዚች ዕለት በዚች ሰዓት 12 የብርሃን መላእክት፣ 2 የይቅርታ መላእክት፣ 24 የምሕረት መላእክት ከኔ ጋር ቆመው የልቦናን ይፈጽሙልኝ ዘንድ ላክልኝ። ከአንተ ዘንድ የምሻው ቸርነትን አታርቅብኝ። ልጄ ወዳጄ ሆይ ዓለም ሳይፈጠር አስቀድሞ ከአንተ ጋር በነበረ በእግዚአብሔር አብ በባሕርይ አባትህ ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጄ ሆይ ሰማይና ምድር፣ ተራሮች፣ ኮረብቶች፣ ሰውና መላእክት፣ ፀሐይና ጨለማ፣ ከዋክብት ሳይፈጠሩ ቀንና ሌሊት ሳይለያዩ በነበረ በእግዚአብሔር ስምህ ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጄ ሆይ የአብ የባሕርይ ሕይወቱ የሆነ ከአብ የተገኘ የአንተም የባሕርይ ሕይወትህ የሆነ ከአንተ ጋር በተካከለ በጰራቅሊጦስ መንፈስ ቅዱስ ኮከብ በመውጣቱ በፊት ከአንተ ጋር በነበረ አሁንም ባለ ለዘላለም በሚኖር በአብና በመንፈስ ቅዱስ ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጄ ሆይ ሰማይ ምድር ሊወስኑህ የማይቻል አንተን 9 ወር ከ5 ቀን በተሸከሙህ ማኅፀኔ ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጄ ሆይ 4 ዓመት ወተቴን እየጠባህ ባሳድግ 2 ጡቶቼ ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጄ ሆይ አለብዙኃት አይነቱም በተባሉ ጽውረት መንበርህ ኪሩቤል በእፍረትና በረድ እየተንቀጠቀጡ መንበርህን በሚሸከሙ አንተን ባዘለችህ ጀርባዬ ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጄ ሆይ ከርጉም ሄሮድስ ፊት ሸሽቼ ወደ ግብፅ አካባቢ እስክደርስ ድረስ በደረሰብኝ ረሃብና ጥም ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጄ ሆይ አንተን ይገሉሃል እያልኩ ሳስብ ከዓይኖቼ መንታ መንታ ሆነው እየፈሰሱ በክብር ሥጋህ ላይ በወረዱት እንባዎቼ ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጄ ሆይ ምንም ሊቀርብህ የማይችል አንተን በሳሙ ከንፈሮቼ ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጄ ሆይ ከአንተ ጋር ቃል ለቃል በተነጋገሩ አንደበቴ ሱራፌል ኪሩቤል ድምፅህን ሰምተው ጸንተው ለመቆም የማይቻላቸው ጥማተ ቃላትህ በሰሙ ጆሮዎቼ 33 ዓመት ከአውራጃ ወደ አውራጃ ከአንተ ጋር
በተመላለሱ እግሮቼ ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጅ ሆይ ልብሱ እሳት ክንዱ እሳት እየተባልክ የምትመሰገን አንተ እሳተ መለኮት ስትሆን በጨርቅ ተጠቅልለህ በተጣልክበት በረት ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጅ ሆይ መልክ ምክርህ በሆነ ቅዱስ ሚካኤል አንተም በክብረ ወልድ ዘንድ የምወልድህን ዜና ምስራች በነገረኝ ቅዱስ ገብርኤል ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጅ ሆይ በምጥ የተያዙትን ሴቶች ማኅፀን ይፈታ ዘንድ ስልጣን በሰጠው በቅዱስ ሩፋኤል ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጅ ሆይ የሰላምና የደህንነት መልክ በሆነ በሩፋኤል መልክ ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጅ ሆይ ያዘኑትን የሚያረጋጋ በሱዳኤል መልክ ጻድቅ ትሁት በሆነ በሰላትያል መልክ ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጅ ሆይ ዙፋንህን በሚሸከሙ አርባዕቱ እንስሳ ኪሩቤል ቅዱስ ቅዱስ እግዚአብሔር እያሉ አኗኗርህን በማመስገን መንበርህን በሚያጥኑ 24ቱ ካህን ሰማይ ሱራፌል ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጄ ሆይ ተልኳቸውን ለማፍጠን በሚፈጥኑ 99ኙ ነገድ መላእክት ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጅ ሆይ አልፍ ሆኖ በፊትህ በሚቆሙ አልፍ ሆኖ ከኋላህ በሚቆሙ አልፍ ሆኖ በቀኝህ በሚቆሙ አልፍ ሆኖ በግራህ በሚቆሙ መላእክት ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጅ ሆይ በመንበርህ ዙሪያ በሚቆሙ አልፍ አእላፋት ትጉሃን መላእክት ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጅ ሆይ በሰማይና በምድር ስፋታቸው በደመናም ውስጥ በሚመላለሱ ረቂቃን መላእክት ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጅ ሆይ ተራሮችና ኮረብቶች ከመፈጠራቸው አስቀድሞ በፀሐይና በጨረቃ ውስጥ በሚመላለሱ ብርሃናዊ መላእክት ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጅ ሆይ በእሳት ውስጥ በሚመላለሱ እሳታዊ መላእክት ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጅ ሆይ በሰማይ ተድላ መንበርህ የእግርህ መረገጫ በሆነ በምድር ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጅ ሆይ በኢየሩሳሌም ሰማያዊት ሀገርህ ብርሃነ መለኮት በተገለጠበት ደብረ ታቦር ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጅ ሆይ በደብረ ዘይት በበዓተ መንግስትህ ደብረ ጽዮን ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጅ ሆይ ሥርዓተ ጥምቀትን ለመመስረት በትሕትና በቆምክበት በማዕከለ ዮርዳኖስ በቅዱስ መንፈስ ከአንተም ዘንድ በወጣው ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጅ ሆይ በተቸነከሩ እጆችህና እግሮችህ በቅዱስ ሥጋ በክብር ደምህ ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጅ ሆይ ስለ ሰው ልጅ ስትል በተሰቀልክበት መከራ ሞትህ ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጅ ሆይ ስለ ሰው ልጅ ስትል በተሰቀልክበት መከራ ሞትህ ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጅ ሆይ 3 ሌሊት 3 መዓልት በከርሰ መቃብር ባደርክበት ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጅ ሆይ አዳምን ከነ ልጆቹ ለማውጣት በአካለ ነፍስ ወደ ሲኦል በመውረድህ ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጅ ሆይ ሙስና መቃብርን አጥፍተህ በሦስተኛው ቀን ከሙታን ተለይተህ በመነሳት በታላቅ ምስጋና ወደ ሰማይ በማረግህ ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጅ ሆይ ይህንን ዓለም ለማሳለፍ ዳግመኛ በመምጣትህ ነበልባላዊ እሳት በሚጋርድ ፍጹም በሆነ በአርያም ማደሪያህ ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጅ ሆይ በማይሻረው መንግስትህ በማያልፈው ዘመን ጉድለት በሌለበት የደስታ ወንዝ ዝቅ ከፍ አጽኖ በሌለበት መንበርህ ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጅ ሆይ ሲቃ በተባሉ ስሞችህ ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጅ ሆይ ጠላትን በሚያሸንፉ በያዕል ለጠላት በማይጠቁ በታድኤል ስምህ ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጅ ሆይ ለመናገር በማይቻል በሕቱ ስምህ ለመተርጎም በማይቻል በክስቱ ስምህ ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጅ ሆይ ሳዶር፣ አላዶር፣ ዳናሪ፣ ዳራራዶስ በተባሉ 5ቱ ቅንዋት መስቀል ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጅ ሆይ ከኔ ጋር ቆመህ የልቦናን ትፈጽምልኝ ዘንድ የተዘጉ በሮች ተከፍተው የሞት ስልጣን ይወገዱ ዘንድ የርኩሳን መናፍስት ስልጣን ተሽሮ የጨለመ ኃይል ከሁሉ ቦታ እንደ ሰም ቀልጦ እንደ ውሃ ፈሶ ይቀር ዘንድ ጣዖታት ተደምስሰውና የጣዖታትን ቦታና አድራሻ ተመዝብረውና ተቀጥቅጠው ይጠፉ ዘንድ እለምንሃለሁ እማልድሃለሁ። ዳግመኛም በዚህ ጸሎት የሚተማመኑትን ከኃጢአት ማሰሪያ ሰማያዊ በሆነ በአባትህ ስልጣን መሃዊ በሚሆን በአንተ ስልጣን የኃጢአት ስር ቆራርጦ የሚጥል ነፍሱ ከስጋው የሚለይ ስዕሉ ነበልባላዊ በሆነ መንፈስ ቅዱስ
ቃል የተፈተኑና ነፃ የወጡ ይሁኑ ዘንድ ማልድሃለሁ። ልጄ ወዳጄ ሆይ ጸሎቴና ልመናዬን ሰምተህ ወደ እኔ ትመጣ ዘንድም እለምንሃለሁ፣ ማልድሃለሁ። ከማር ከወተት ይልቅ ስሟ ጣፋጭ የሆነ አምላክን የወለደች የብርሃን እናቱ እመቤታችን ማርያም እንዲህ ብላ በጸለየች ጊዜ ምድር ተነዋወጠች፣ ድንጋዮች አለቶችም ተሰነጣጠቁ፣ መቃብራትና የተዘጉ በሮች ተከፈቱ። በዚህ ጊዜ 99ኙ ነገድ መላእክት ከአለቆቻቸው ጋር ከሰማይ ወረዱ፣ በግራ በቀኝ ቆሙ። ጌታ ኢየሱስ ክርስቶስም ከፀሐይና ከጨረቃ 7 እጅ አብርቶ አራቱ ብርሃናት ከፊቱና ከኋላው እያበሩ አልፍ ለአፋት ወተአላፋት ለአፋት መላእክት በግራ በቀኙ ተሰልፈው ወረዱ። እመቤታችን ማርያም ይህንን ሁሉ ባየች ጊዜ ልጇ ወዳጇ በታላቅ ግርማ አየችው፣ ፈጽማም አደነቀች። ጌታ ኢየሱስ ክርስቶስም ማርያምን ይህ ያስደነግጥሽናል፣ ያስደንቅሻልን? 9 ወር ከ5 ቀን በማኅፀንሽ ተሸክመሽኝ አይደለምን? አላት። ብሩክ ማርያም እንዲህ ስትል መለሰችለት፣ ቅድም በዚህ እንኳን አላየሁም። የሰው ስጋ ለብሰህ በግዙፍ ስጋ በማኅፀን ተሸከምኩህ እንጂ ዛሬ ግን እጅግ በሚያስደነግጥና በሚያስፈራ መለኮተ ግርማ አየሁ። ጌታችንም መለሰ እንዲህ አላት፣ ወላጅ እናቴ ሆይ 9 ወር ከ5 ቀን በማኅፀንሽ የተሸከምሽኝ በጀርባሽ ያዘልሽኝ ከማርና ከስኳር ይልቅ የሚጣፍጥ ከበረዶ የነጻ ከገነት ፈሳሽ ውሃም ንጹሕ እየሆነ ጡትሽን ያጠባሽኝ እናቴ ማርያም ሆይ ምን ላደርግልሽ ትፈቅጃለሽ? እንሆ የለመንሽውን ሁሉ የምትሽውንም እፈጽምልሻለሁና። ብሩክ መርገብ ነፍስ ምርጎብ ስጋ የሌለባት ማርያም ለልጇ ለወዳጇ እንዲህ ስትል መለሰችለት፣ ልጄ ወዳጄ ኢየሱስ ክርስቶስ ሆይ ተስፋዬ፣ አምባዬ፣ መጠጊያ አንተ ነህ። እምነቴም በአንተ ላይ ነው። ገና በእናቴ ማኅፀን ሳለሁ አንተ ጠበቅከኝ፣ አጸናኸኝም። ለሁልጊዜም መታሰቢያዬና ሌንታዬ አንተ ነህ። በኋለኛውም ዘመን ትንቢቱ ሲፈጸም ሰዓቱ ሲደርስ በአንተ ፍቃድ በአባትም ፍቃድ መሐዊ በሚሆን በመንፈስ ቅዱስ ፍቃድ ከእኔ ተወልደሃልና ዛሬ ጸሎቴና ልመናዬን ስማኝ፣ የአንደበቴንም ቃል አድምጥ። እኔ ወላጅ እናትህ ማርያም የምነግርህን ሁሉ መታሰቢያ ለሚያደርጉ በስሜ ቤተ ክርስቲያን ለሚሰሩ አንተ የብርሃን ማህደር አዘጋጅላቸው። አቤቱ ስለ እኔ የታረዘውን ያለበሰ በሰው እጅ ያልተሰራ እጹብ ድንቅ የሆነውን የማይጠፋውን የማያረጀውን እውነተኛ ልብስ አልብሰው። አቤቱ ስለ እኔ ስም በሽተኞቹን የጎበኘ የጠየቀ በቸርነትህና በይቅርታህ ጎብኘው። አቤቱ ስለ ስሜ ብሎ ለተራበ ያበላውን የሕይወት እንጀራ አብላው። ሰማያዊ በሆነ ማዕድህ አስቀምጦ ለተጠማ የጠጣውን በኤዶም ገነት ከሚፈሰው የሕይወት ውሃ አጠጣው። አቤቱ ስለ እኔ ስም ያዘነውን ያረጋጋ፣ ነፍሱ ከስጋው በምትለይበት ጊዜ አጽናናው። ያዘነውንና የተከዘውን ላስደሰተና ላጽናና ስለ ስሜ ብለህ አስደስተው። እድል ፈንታውንም በዚህ ዓለም ሳሉ አንተን በመግበር በሃይማኖት ደስ ካሰኙ ቅዱሳን ጋር አድርገው። አቤቱ ምስጋናን የሚናገሩትን መጻሕፍቴን ለጻፉ ላጻፉ በአንተ ስምም ለጸለዩ ሰማያዊ በሆነ ማዕመደ ብርሃንህ ስሙን ጻፈው። በጸሎቱ ተማምኖ ይህንን መጽሐፍ በአንገቱ ላነገተ በሰው ልብ ያልታሰበውን ዓይን ያላየውን ጆሮ ያልሰማውን መልካም ዋጋ ክፈለው። አቤቱ በስሜ የሚያምኑ ሁሉ ከሲኦል ሞት ነጻ የወጡ ይሁኑ ዘንድ እለምንሃለሁ፣ እማልድሃለሁ። አስቦ መታሰቢያ ላደረገ ዝክሬን ለዘከረ በበዓሌ ቀን በመመሰገንበት ምስጋና የሚያመሰግነውና የሚዘምረውን አቤቱ ዝማሬ መላእክትን አሰማው። ጌታችንም ይህንን እንደወደድሽ ይደረግልሽ አላት። በአንቺም ስም ቤተ ክርስቲያንን ላሳነጽ የብርሃን ቦታ አዘጋጅለታለሁ። በመንግስት ሰማያት ንጹሕ ማደሪያ ሰጠዋለሁ። ከባህሪ አባቴ ከአብ ከባህሪ ሕይወቴ ከመንፈስ ቅዱስ ፊት አቀርበዋለሁ። የታመመውን በስምሽ የጎበኘ ታሞ በአልጋ ላይ በተኛ ጊዜ እኔ እጎበኘዋለሁ። ከዚህ ከሚያልፈው ዓለም ወደማያልፈው ዓለም በሞት በተለየ ጊዜ መረር እየሆነ የሞትን ጽዋ አላጠጣውም። ወደ መንግስተ ሰማያት እስኪገባ ድረስ አልለየውም። እርኩሳን መናፍስት በተከራከሩት ጊዜ እኔ ጠባቂ ሆነዋለሁ፣ በችግሩም ጊዜ ረዳት ሆነዋለሁ። ዳግመኛ በስምሽ ለታረዘ ለተራቆተ ላለበሰ በሰው እጅ ያልተፈተለና ያልተሰራ ህብር እጹብ ድንቅ የሆነ የሕይወት ልብስ አለብሰዋለሁ። የማይጠፋ የማይጠወልግ የሕይወት አክሊል አቀናጀዋለሁ። ስለ አንቺም ብሎ ከዕለት ጉርሱ ለተራበ ላበላ ምድራዊ ያይደለ ሰማያዊ የሆነ የሕይወት እንጀራ አበላዋለሁ። ለተጠማ የጠጣውን ከማር ከስኳር የሚጣፍጥ ከወተት እጅግ ነጭ የሆነ ከኤዶም ገነት ከሚፈሰው የሕይወት ውሃ አጠጣዋለሁ። በስምሽ ያዘነውን ላረጋጋ፣ ሐዘንና ችግር በደረሰበት ጊዜ እኔ አረጋጋዋለሁ። በልቡ ያዘነውን የተከዘውን ላስደሰተ ስለ ስምሽ ብዬ በሰማዩ አባቴ የፊት ደስ አሰኘዋለሁ።
የምስጋናሽን መጽሐፍ ለጻፈ ላጻፈ እኔ በሕይወት መጽሐፍ ስሙን እጽፈዋለሁ። ስለ አንቺ መብራት ዘይት ዕጣንም ለቤተ ክርስቲያን መባ የሰጠ እኔ ከፀሐይ ከጨረቃ ይልቅ 7 እጅ የሚያበራ መብራት በመንግስተ ሰማያት አበራልታለሁ። ንጹሕ መዓዛ ዕጣንም ለሰጠ መዓዛው ሽታው እንደ መላእክት መዓዛ አደርግለታለሁ። ሴት ወይ ወንድ ልጁን በአንቺ ስም የሰየመውን በምድራዊ ሰዎችና በሰማይ መላእክት ዘንድ ከፍ ያለ ግርማ ሞገስ ያገኛል። ይህችን መጽሐፍ ካለችበት ቦታ እስከ ዘላለም ድረስ ምሕረት፣ ቸርነት፣ ተድላ፣ ደስታ፣ ጥጋብ ይሁን። ስምሽ በተጠራበት ስልሽ ባለበት መታሰቢያሽም በተደገመበት በስምሽ በሚጸልይበት ቦታ ሁሉ እኩያ አጋንንት አይቀርቡም። በረቂቅ ሰው የሚያሰቃዩ ጽልማን ዛር ወላጆቹ ይውቁታል። ይህችንን መጽሐፍ በክብር ይዞ ለሚጸልይ የጨለማ ኃይል አይጋርደውም። ርኩሳን መናፍስት የቀትር አጋንንትም ሊቀርቡት አይችሉም። በሌሊት በሕልም የሚያስደነግጡ በማለት በሾህ መወጋት ቢሆን በእንቅፋት የሚመስሉ በእንጀራ ማሳነቅ ወይም በውሃና በጠላ ትንታ የሚመስሉ በስካር በቁጣ የሚመስሉ ልብን በማፋቅ በቃር የሚመስሉ በጥርስ በሽታ አፍን በማምረር በራስ ምታትና በዓይን ህመም ቢሆን የሚመስሉ በልብ ህመም ወይም በሆድ ቁርጠት የሚመስሉ በንዳድ በወባ በማንቀጥቀጥም ቢሆን የሚመስሉ በባህርና በየብስ በእንጨት በድንጋይም ቢሆን የሚመስሉ በእሳትና በዲን የሚመስሉ በፍቅርና በሰላም ወይም በጠብ ቢሆን የሚመስሉ በአራዊትና በአዕዋፋትም ጩኸት በፀሐይ ሐሩር ወይም በቁርና በአምዳይ በወርጭ በንፋስ ንውጽዋት ኃይል ወይም በውሻ መነከስ የሚመስሉ በአፍኝት መነደፍ ቢሆን በእሳት ማቃጠል የሚመስሉ በሌሊት ጨለማ በቀን ብርሃንን የሚመስሉ እሊህ ሁሉ አይቀርቡም። ይህችንን መጽሐፍ ጸሎት በንጹሕ ሕሊና በቀን ልቦና የያዘ የቡዳ ዓይን አያስፈራውም። ይህችንን መጽሐፍ የምትደገምበት ቦታ ሁሉ እህል የሚመስሉ ሰላቢዎች፣ ሟርተኞች፣ መድኃኒተኞች፣ የሌሊትና የቀን የዱር አራዊቶች የሚታየውም የማይታየውም በረዶ፣ ኮከብ፣ አንበጣ ቢሆኑ ሊቀርቡ አይችሉም። በሬም ላምም ቢሆን ቢታመሙ ይህችንን ጸሎት ቢደገምላቸው ክፉ በሽታ አይነካቸውም። ይህችንን መጽሐፍ በንጽሕ ለያዛት ሁሉ ከዲዮ አድነዋለሁ፣ ከሚያስጨንቅ ችግሩም አሰውረዋለሁ። ዲዮውም ለሕይወትና ለጤናማ ቢሆን እኔ ፈጥኜ አነሳዋለሁ። ኃጢአትን ቢኖርበት ይሰልታል። ዲዮውም ለሞት የታዘዘ ቢሆን እኔ አስቀድሜ መላእክተ ብርሃንን እልካለሁ። ነፍሱንም በክብር ተቀብለው ወደ እኔ ያመጡታል። ከሦስተኛው ሰማይ በደረሰ ጊዜ መናፍስት ርኩሳን አይቃወሙትም። ጽዋጋን አጋንንት ከእርሱ ጋር አይቆሙም፣ ሊቀርቡትም አይችሉም። ዳግመኛ እኔ በዚህ አስፈሪ በሆነ ሰዓት ረዳት ሆኗል። እኔና የባህሪ አባቴ አብ የባህሪ ሕይወቴ የእውነት መንፈስ በራቅሊጦስ ወደ እርሱ እንመጣለን። 12 ሊቃነ መላእክት ከዝርግፍ ወርቅ ጋር የወርቅ ጥላቸውን ይዘው ይመጣሉ። ቀስተ ደመና በመሰለ በናርዱ ሽቶ መብረቅ በመሰለ የእሳት ሰረገላ ሁነን ይህችንን ጸሎት የያዘ ሰው እንቀበለው ዘንድ እስከ 5ኛው ሰማይ ድረስ እንወርዳለን። በደረቴ አቅፌ ባህረ እሳቱን አሻግረዋለሁ፣ ወደ መንበር መንግስቴ አቀርበዋለሁ። መንፈሳውያን የሰራዊት መላእክት አለቆች ባዩት ጊዜ ደስ ይላቸዋል። ይህችንን ጸሎት በንጽህና እየጸለየ የያዘ ሰው በክንፋቸው እያጨበጨቡ በእግራቸው እያሸበሸቡ መላእክት ይቀበሉታል። በቅዱስ ወንጌል የተነገረውን አልሰማሽንም? 100 በጎች ያሉት ሰው ከ100 አንዷ ቢጠፋበት 99ኙን በድርቱቱ የጠፋችውን በግ ሊፈልግ እንደሄደ ባገኛትም ጊዜ በትከሻው ተሸክሞ ካልጠፉት 99 በጎች ይልቅ ጠፍታ በተገኘችው በግ ደስ እንደሚለው ባልንጀሮችና ጎረቤቶቹን ጠርቶ የጠፋችው በጌ ተገኝታለችና ደስ ይበላችሁ ይላቸዋል። እውነት እውነት እላችኋለሁ ንስሐ ከማይሹ ጻድቃን ይልቅም ንስሐ በሚገባ አንድ ኃጥእ ሰው በሰማይ ታላቅ ደስታ እንደሚደረግ፣ ሁለተኛ ይህችን መጽሐፍ በሚደገምባትና በሚይዛት ሰው ሰማያውያን መላእክት ሰራዊት ደስ ይሰኛል። ከዚህ ከማያልፈው ዓለም ወደማያልፈው ዓለም ነፍሱ ከስጋው ተለይታ በምትመጣበት ሰዓት ደብረ መቅደሴን አወርሰዋለሁ። ከባህሪ አባቴ ከአብ ከባህሪ ሕይወቴ ከመንፈስ ቅዱስ ዘንድ አቀርበዋለሁ። ይህችን መጽሐፍ ካለችበት ቦታ ይቅርታ፣ ቸርነት፣ ምሕረት፣ ጥጋብ፣ ተድላ፣ ደስታ እስከ ዘላለም ድረስ ይሆናል። በእውነት ይህችንን ጸሎት በተደገመችበትና በተነበበችበት ቦታ ንዳድ፣ እንቅጥቅጥ በአይነቱ በሽታ ሁሉ አይቀርቡም። ይህችንን የጸሎት መጽሐፍ በንጽህና ለያዘ እሱ ልጆቹን፣ ገንዘቡን፣ ሀብቱን ባርካለሁ። በዚች መጽሐፍ አምኖ በንጹሕ ልቦና በቀን ሃይማኖት ያለ ጥርጥር በማይ ጸሎት የተጠመቀ የጠጣ መንገዱን እየጠረገ በቤቱ መድረክ ላይ የረጨ እኔ ጸሎቱን እሰማለሁ፣ እንደ ልቡን ፍቃድ አድርግለታለሁ። ሚካኤልና ገብርኤልንም ፍቃዱን ይፈጽሙለት ዘንድ ዘወትር ወደ እርሱ ይመጣሉ። ይህችንን መጽሐፍ በንጽህና የያዘ ሰው የሰራዊት መላእክት አለቆች ዘወትር እየመጡ ይጎበኙታል። እናቴ ማርያም ሆይ በሰማይና በምድር ይህንን ሁሉ አስራት ተስፋ
ሰጠሁሽ። ብሩክ መርገብ ስጋ መርገብ ነፍስ የሌለባት እመቤታችን ልጄ ወዳጄ ሆይ የምትለይ ሁሉ እውነት ነውን? አለችው። ጌታም መልሶ እናቴ ማርያም ሆይ በእግዚአብሔር አባቴ በክርስቶስ ስሜ በእውነት መንፈስ በበራቅሊጦስ እውነት እንደሆነ ቃል ኪዳን ገባሁልሽ። መልክ ምክሬ በሆነ በሚካኤል የሞልዴን ዜና ባበሰረ ገብርኤል ቃል ኪዳን ገባሁልሽ። ክንፋቸው 6 በሆኑ ምሉዓል አይነቱን በሆኑ መንበሬን በሚሸከሙ 4ቱ እንስሳ ኩርቤል ቃል ኪዳን ገባሁልሽ። አኗኗርን በአንድነት ቅዱስ 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 እያሉ እያመሰገኑ መንበሬን በሚያጥኑ በ24ቱ ካህናተ ሰማይ ቃል ኪዳን ገባሁልሽም። አልፍ ሆኖ በቀኜ በሚቆሙ፣ አልፍ ሆኖ በግራዬ በሚቆሙ፣ አልፍ ሆኖ በኋላዬ በሚቆሙ፣ አልፍ ሆኖ በፊቴ በሚቆሙ መላእክት ቃል ኪዳን ገባሁልሽም። በአልፍ አእላፋት ብዙ የበዙ ብዙ በሚሆኑ ትጉሃን መላእክት ቃል ኪዳን ገባሁልሽም። የፍጥረት ተቀዳሚ በሆነ በአዳም በልጆቹ በአቤልና በሴት በቃየን በማልኤል ቃል ኪዳን ገባሁልሽ። በሄኖክና በሄኖስ በያሬድና በማቱሳላ ቃል ኪዳን ገባሁልሽ። ዳግመኛ ምድርን በንፍር ውሃ እንዳላጠፋት ኪዳነ ሰማይ ወምድር በሰጠሁት በባህሪ በኖኅ ቃል ኪዳን ገባሁልሽ። የትእዛዜ ጠባቂ ተቀዳሚ በክብር በሆነ በስሜ በምሳሌም በሆነ መልክ ጻዲቅ ካህን ቃል ኪዳን ገባሁልሽ። ስለ ወዳጄ ስለ አብርሃም ስለ ባለሟሌ ይስሐቅ ዘሩ በ12 ነገድ ከፍዬ ስለ አከበርኩት ስለ ያዕቆብ ቃል ኪዳን ገባሁልሽ። በአይሁድና በፋርስ በዮሴፍና በብንያም ይለዋል ይሳኮር በ12ቱ ነገድ እስራኤል ቁጥር ቃል ኪዳን ገባሁልሽ። ንጹሐን ቅዱሳን በሚሆኑ በቀደም አባቶች ቃል ኪዳን ገባሁልሽ። ጽሕፈቴና ትእዛዜን በሆኑ በሄኖክና በኤልያስ ቃል ኪዳን ገባሁ። 9 ወር ከ5 ቀን በተቀመጥኩባት ንጹሐን በሆነች ማኅፀንሽ ቃል ኪዳን ገባሁልሽ። ጣፋጭነቱ ከማር ከስኳር የሚጣፍጥ ንጽሕነቱ ከኤደን ምንጭ ውሃ ንጣቱ ከበረዶና ከወተት የበለጠ ወተት መግበው ባሳደጉ ጡቶችሽ ቃል ኪዳን ገባሁልሽ። ትእዛዜና ሕጌን ባስተማር 15ቱ ነቢያት ሄሮድስ ባስገደላቸው 14ቱ እልፍ የቤተልሔም ሕፃናት ቃል ኪዳን ገባሁልሽ። የወንጌልን መንግስት ለዓለም በሰበኩ ሐዋርያት ስለ እኔ ሲሉ ነፍሳቸውን ለሞት አሳልፈው ስለሰጡ 72ቱ አርድእት ቃል ኪዳን ገባሁልሽ። ዙፋኔ በተዘረጋችበት ሉዓላዊ ሰማይ የእግሬ መረገጫ በሆነች ታሕታዊ ምድር ቃል ኪዳን ገባሁልሽ። ነድ እሳት በሆነ የእሳት መጋረጃ ፍጹም ማደሪያዬ በሆነ በአርያም ሰማይ ቃል ኪዳን ገባሁልሽ። ቃል ኪዳን ገባሁልሽ። ነድ እሳት በሆነ የእሳት መጋረጃ ፍጹም ማደሪያ በሆነ በአርያም ሰማይ ቃል ኪዳን ገባሁልሽ። በተሰቀልኩበት ዕፀ መስቀል እጅና እግሬ በተከነቸረበት ቀኖች ችንካሮች በጦር በተወጋው ጎኔ ቃል ኪዳን ገባሁልሽ። በዕለተ ዓርብ በፈሰሰው ደሜ በሕመሜና በሞቴ 3 መዓልት 3 ሌሊት በከርስ መቃብር ባደርኩበት ቃል ኪዳን ገባሁልሽ። ከመቃብሩ ወጥቼ አዳምን ከነልጆቹ ከሲኦል ለማውጣት ወደ ሲኦል በመውረዴ በ3ኛው ቀን ከሙታን ተለይቼ ሙስና መቃብርን አጥፍቼ በመነሳቴ በ40ኛው ቀን ወደ ሰማይ በማረጌ ዳግመኛ ዓለምን ለማሳለፍ በታላቅ ምስጋና በመምጣቴ ቃል ኪዳን ገባሁልሽ። ክብር በሆነ ደሜ ቅዱስ በሆነ ስጋዬ ቃል ኪዳን ገባሁልሽ። ሰማያዊ በሆነች በኢየሩሳሌም ሀገሬ በክብር ምስጋና በተጌጠች ጽዮን ቃል ኪዳን ገባሁልሽ። የሙሽራ አምሳል በሆነች በቅድስት ቤተ ክርስቲያን ከዕለታት መርጬ በተወለድኩባት በተጠቅለልኩባት ስለ ሰው ልጅ ደህንነት የምታስገኝ ትንሣኤ በገለጽኩባት በሰንበት ክርስቲያን ቃል ኪዳን ገባሁልሽ። ደብረ ዘይት በተቀደሰው ጽዮን ደብረ መንግስቴ በመቃብሬ ቦታ በጎልጎታ ንጹሕ ብሩህ በሆኑ ደም ግባትሽ ንጹሐን ክብራት በሆኑ ልብሶች በእነዚህ ሁሉ ቃል ኪዳን ገባሁልሽ። እናቴ ድንግል ማርያም ሆይ የሰጠሁሽን ቃል ኪዳን እንዳልነሳሽ እማዬ ብዬ በራሴ ማልኩልሽ። በአንቺም ስምም በሚቀደስበት ታቦት እኔ ረባለሁ፣ መስዋዕትነት እሸጣለሁ፣ እንደ አቤል መስዋዕትነት እቀበላለሁ። መርገብ ስጋ መርገብ ነፍስ የሌለባት እመቤታችንም መለሰችለት፣ አንተ ብሩክ ነህ፣ ሰማያዊ አባትህም ብሩክ ነው፣ የባህሪ ሕይወትህ መንፈስ ቅዱስ የተባረከ ነው አለች። ይህንን ሁሉ በቸርነትህ ስለሰጠኸኝ አቤቱ ለአንተ ምስጋና ይገባሃል፣ ለቸር አባትህም ምስጋና ይገባል፣ መሐዊ ለሚሆን ለመንፈስ ቅዱስ ምስጋና ይገባል፣ ዛሬም ዘወትርም ለዘላለሙም አሜን። ጌታችን ኢየሱስ ክርስቶስ ለእናቱ ይህንን ነግሯት ከፈጸመ በኋላ ሰላምታ ሰጥቷት በታላቅ ምስጋና ወደ ሰማይ አረገ። እርሷም እግዚአብሔርን እያመሰገነች ወደ ቤቷ ተመለሰች። እንዲህ እያለች አቤቱ አንተ የተመሰገንክ ነህ፣ ስምህም የተመሰገነ ነው። የመንግስትህም ስም ይባረክ፣ ከመንፈስ ቅዱስ ክብር ለአንተ ይገባል፣ ዛሬም ዘወትርም እስከ ዘላለሙ ድረስ አሜን። እመቤቴ ማርያም ሆይ በዚህ
ቃል ኪዳንሽ ከተንኮለኛ ሰዎች እጅ ከጸዋጋን አጋንንት መከራ እኔ አገልጋይሽን አድኝ። በሰላም ያዋልሽኝ እናቴ በሰላም አስመሽ። እመቤቴ እናቴ ቅድስት ድንግል ማርያም ይስገድልሽ እናቴ። ሰላም ለኪ እናቴ፣ ሰላም ለኪ ድንግል ማርያም፣ ሰላም ለኪ ወላዲተ አምላክ፣ ሰላም ለኪ፣ ሰላም ለኪ፣ ሰላም ለኪ ወላዲተ አምላክ እናቴ፣ ሰላም ለኪ። እግዚኦ ማረን ክርስቶስ፣ 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 በእንተ ማርያም 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 ማረን ክርስቶስ፣ በእንተ ቅዱስ ሚካኤል ማረን ክርስቶስ፣ በእንተ ቅዱስ ሚካኤል ማረን ክርስቶስ፣ በእንተ ቅዱስ ገብርኤል ማረን ክርስቶስ፣ በእንተ ቅዱስ ገብርኤል ማረን ክርስቶስ፣ በእንተ ቅዱስ አቡነ ሐራ ድንግል ማረን ክርስቶስ፣ በእንተ አቡነ ሐራ ድንግል ማረን ክርስቶስ፣ በእንተ አቡነ ገብረ መንፈስ ቅዱስ ማረን ክርስቶስ፣ በእንተ አቡነ ገብረ መንፈስ ቅዱስ ማረን ክርስቶስ፣ በእንተ አቡነ ሐራ ድንግል ማረን ክርስቶስ፣ በእንተ ቅዱስ ዮሐንስ ማረን ክርስቶስ፣ በእንተ ቅዱስ ዮሐንስ ማረን ክርስቶስ፣ በእንተ ቅዱስ ጊዮርጊስ ማረን ክርስቶስ፣ በእንተ ቅዱስ ጊዮርጊስ ማረን ክርስቶስ፣ በእንተ ቅድስት አርሴማ ማረን ክርስቶስ፣ በእንተ አቡነ እጨጌ ዮሐንስ ማረን ክርስቶስ፣ በእንተ አቡነ እጨጌ ዮሐንስ ማረን ክርስቶስ። ኦ አምላክ ኦ ክርስቶስ ኦ አምላክ ኦ ክርስቶስ ኦ አምላክ ኦ ክርስቶስ ኪራ አራይሱ ኪራ ራይሱ ኪራ ራይሱ ኪራ ራይሱ ኪራ ራይሱ ኪራ ራይሱ አቤቱ ማረን፣ አቤቱ ይቅር በለን፣ አቤቱ ጾመነ መግደፍ አፍቃን፣ አቤቱ ማረን፣ አቤቱ ይቅር በለን፣ አቤቱ ጾመነ መግደፍ አፍቃን፣ አቤቱ ሀገራችን ኢትዮጵያ ሰላም አድርግልን፣ አቤቱ ህዝባችን ባርክል ቀድስልን፣ አቤቱ የሞቱትን ነፍሳቸውን ማርልን፣ አቤቱ ያሉትን ጠብቅልን፣ አቤቱ ወጥቶ ከመቅረት አንተ ጠብቀን፣ አቤቱ በሰላም ለሀገራችን መሬት አብቃን፣ አቤቱ ከክፉ ነገር ሁሉ ጠብቀን፣ አቤቱ ቸሩ መድኃኔዓለም አለው በስጋ አለው በነፍስ በለን፣ አቤቱ ወጥቶ ከመቅረት አንተ ጠብቀን፣ ህዝበ ክርስቲያን አንተ ጠብቅልን፣
የሞቱትን ነፍሳቸውን በአጸደ ገነት አስቀምጥልን፣ ያሉትን ጠብቅልን። የአብርሃሙ ሥላሴ የአጋዕዝተ ዓለሙ ሥላሴ ወጥቶ ከመቅረት አንተ ጠብቀን። አገራችን ኢትዮጵያ ሰላም አድርግልን እና በተለያየ ዓለም ሀገር እንጀራ ፍለጋ እንደ ወፍ ለበረሩት ህዝበ ክርስቲያኖች ኦርቶዶክሳውያን በቅዱስ ሚካኤል ተራዳይነት በድንግል ማርያም አማላጅነት በአንተ በጌታችን በመድኃኒታችን በኢየሱስ ክርስቶስ አዳኝና ፈራጅነት ከክፉ ነገር ጠብቀህ በሰላም በፍቅር ለሀገራቸው መሬት አብቃቸው። ከክፉ ነገር ጠብቃቸው። አገራችን ኢትዮጵያን ሰላም አድርግልን። ወጥቶ ከመቅረት አንተ ጠብቀን። አባታችን ሆይ ይቅር በለን፣ እንደ አበሳችን ሳይሆን እንደ በደላችን ሳይሆን እንዳንተ ቸርነት እንደ ድንግል ማርያም አማላጅነት እንደ መላእክታ እንደ ጻድቃን ተራዳይነት አገራችን ሰላሟን መልስልን። ህዝባችን በሰላም ወጥቶ በሰላም እንዲገባ ድሀ ተበደለ፣ ዳኛ ጎደለ፣ ፍርድ ጎደለ የሚል ዳኛ ስጠን። አገራችን ኢትዮጵያን ሰላም አድርግልን። ህዝበ ክርስቲያንን በሰላም ወጥቶ በሰላም እንዲገባ ጠብቅልን። ከክፉ ነገር ሁሉ ሰውረን። አደራህን ወጥቶ ከመቅረት አንተ ጠብቀኝ። በሰላም በፍቅር በደስታ ከእናቴ ከልጄ ከእህቶቼ ጋር ለመገናኘት አብቃኝ። ከደከምኩበት ከለፋሁበት ቤቴ የአንድ ብዬ ለመኖር አብቃኝ። አደራህን ለክብር ስጋ ለቅዱስ ደምህ አብቃኝ። ወጥቶ ከመቅረት አንተ ሰውረኝ። ወጥቶ ከመቅረት አንተ ፈውሰኝ። ቸሩ መድኃኔዓለም እንደ ኃጢአቴ ሳይሆን እንደ ቸርነትህ እንደ በደሌ ሳይሆን እንደ ቃል ኪዳንህ አደራህን ወጥቶ ከመቅረት አንተ ጠብቀን። በስመ አብ ወልድ መንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወልድ መንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወልድ መንፈስ ቅዱስ አሐዱ አምላክ አሜን። እንዲህ እያልኩ ስምህን እንጠራዋለሁ ኃጢአት ባጎደለው አንደበቴ። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደልነውን ይቅር እንድንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሀሳብሽም ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ የእግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽን ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ይቅርታንና ምሕረትን ለምኝልን ኃጢአታችን ታስተስርን ዘንድ ለዘላለሙ አሜን። ምስጋና ለሚሆን ለአንድ አምላክ ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን አሜን። የእግዚአብሔር ስሙ የተመሰገነ የተባረከ የተወደሰ የተቀደሰ ይሁን። አቤቱ እንደ ቸርነትህ አቤቱ አንተ ይቅር በለን አንተ ማረን። አቤቱ ወጥቶ ከመቅረት አንተ ጠብቀን አንተ ሰውረን። አቤቱ ከብርሃነ ትንሣኤው በሰላም አድርሰን። ጾሞ ለመግደፍ አብቃን። ከብርሃን ትንሣኤው በሰላም አድርሰን። አቤቱ ለሀገራችን መሬት አብቅተህ አቤቱ ለክብር ስጋ ለክብር ደም አብቃን። አቤቱ ለንስሐ ሞት አብቃን። አቤቱ ወጥተን ከመቅረት አንተ ጠብቀን። ቸሩ መድኃኔዓለም አንድዬ ወጥቶ ከመቅረት አንተ ጠብቀን። ለንስሐ ሞት እንብቃ። ለሀገራችን መሬት በሰላም በፍቅር እንብቃና በሰው ሀገር ከመቅረት አንተ ጠብቀን። እርዳታ አይለየን። የድንግል ማርያም ልጅ በስላሴ ስም በስመ አብ ወወልድ ወመንፈስ ቅዱስ። ቸሩ መድኃኔዓለም አባቴ ቅዱስ ሚካኤል ስደት ያላችሁ እህት ወንድሞቼ የእግዚአብሔር ቸርነት አይለያችሁ። የድንግል ማርያም አማላጅነት የቸሩ መድኃኔዓለም ምርጫ የቅዱስ ሚካኤል ምርጫ አይለያችሁ። የኪዳነ ምሕረት ጸሎቷ ልመናዋ ረዳትነቷ አይለያችሁ። በስመ አብ ወወልድ ወመንፈስ ቅዱስ። ሰላም ለኪ እናቴ ቅድስት ድንግል ማርያም ተመስገን። ብርሃነ ትንሣኤው በሰላም ደግሞ አድርሰን በሰላም ደግሞ ለሀገራችን መሬት አብቃን። የአብርሃሙ ሥላሴ ክብር ላንተ ይገባል። ሰተሽ የማትክጁ የለመኑሽን የማትረሹ የነገሩሽን የማትነሹ እመብርሃን እናቴ ቅድስት ድንግል ማርያም ወላዲተ ቃሏ እመቤቴ እናቴ የነገሯትን ሁሉ የማትረሳው የልባችሁን መሻት እመቤቴ ትሙላላችሁ። የልባችን መሻት ሞልታ ለሀገራችን መሬት በሰላም በፍቅር በደስታ ታግባን። ወደ ሀገራችን ስቀን ተደስተን ለመመለስ ያብቃን። የአብርሃሙ ሥላሴ ከክፉ ነገር ጠብቆ ለሀገራችን መሬት ያብቃን። ከክፉ ነገር ሁሉ እሱ ይጠብቀን።
የድንግል ማርያም ልጅ እሱ ወጥቶ ከመቅረት እሱ ይጠብቃል። እመቤቴ እሷ ትጠብቀን። የእመቤቴ ምልጃዋ የጌታችን የመድኃኒታችን ቸርነት የድንግል ማርያም ምልጃዋ አይለየን። በሰላም ያዋለ በሰላም ያሳድረን። ክብር ለአብርሃሙ ሥላሴ፣ ክብር ለድንግል ማርያም ልጅ። ተመስገን። ወጥቶ ከመቅረት የአብርሃሙ ሥላሴ እሱ ይጠብቀን። ተመስገን ተመስገን። ብርሃነ ትንሣኤው ደግሞ በሰላምና በፍቅር የአብርሃሙ ሥላሴ እንዲያደርሰን እናንተንም ወጥቶ ከመቅረት የድንግል ማርያም ልጅ ጠብቃችሁ። ጾሙ ለመግደፍ የብርሃኑ ቅዱስ ገብርኤል አማላጅነቱ አይለየን። ተመስገን። በሰላም ያዋለኝ አምላኬ በሰላም ያሳድረን። ለሁላችንም ረዳታችን ቸሩ መድኃኔዓለም ነው።